ቡሌን በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አመለካከት ጃዬና አዶናይ አልተጣሉ እንዲሳስበው ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ሰላም ወቅቱ ዘር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። እንደተለመደው በዛሬ ቪዲዮ አዝናኝና የተማራጡ ቪዲዮዎችን ይዘንላችሁ መጥተናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አግዙም ጋይስ እያደረጋችሁ ቀጥታ ወደ ጋይስ የመጀመሪያ ቪዲዮ ላይ የምንዳው ማለት ነው ስለ አዶናይና ጃኒ የተፈጠረው ጉዳይ አለ ማለት ነው። እሱ ደግሞ ምንድነው ከአንድ ቀን በፊት ማለት ነው የራሳቸው ላይ ስቶሪ አድርጎ ነበሩ። በየራሳችን ተለያይተናል ከዚህ በኋላ አብረን አይደለንም የሚል ፖስት አድርጎ ነበሩ ማለት ነው። እሱ ተያይዞ በጣም ብዙ ሰዎች አልቅሷል። ሰዎች ያማዳም ከመት በጣም ብዙ አልቅሷል ማለት ነው። ሰው ከሱ ጋር ተያይዞ ማለት ነው ቪዲዮዎች እየወጡ ይገኛሉ ማለት ነው። ምንድነው እየተባለ ያለው ሰርፕራይዝ ነው እንጂ አልተለያዩም የሚል ሀሳቦች እየወጡ ይገኛሉ ማለት ነው። ከሱ ጋር ተያይዞ በጣም ብዙ ቪዲዮዎች እየወጡ ይገኛሉ። ከሱ ጋር ከማየታችን በፊት ፖስቶቹን እያየን አሁን ፖስቶቹን እያየን ማለት ነው እንሄዳለን ማለት ነው። የመጀመሪያ ቪዲዮ ላይ የምናየው ማለት ነው ይሄ ነገር ትክክል አይደለም ውሸት ነው የሚል የመጀመሪያ ቪዲዮ ላይ የምናየው ማለት ነው የማን ይሆናል ማለት ነው የሊያሾ ታውቃላችሁ ዩቲዩብ ላይ ቀምታ የምትላለፍ እሷን አይተን መጣለን ማለት ነው። መጀመሪያ የሊያ ሾው እናያለን ማለት ነው። ቀለበት ሊያስብላት እንደሆነ ሰምቻለሁ። ከዚህ በፊት ቀለበት ሊያደርግ እንደሆነ ሰምቻለሁ። መቼ እንደሆነ ቀኑ አላውቅም፣ ግን ከመቼው ነው ቀለበት ሊያስብ የነበረ ወር ተለያይቻለሁ ብሎ ውስጥ የሚያደርገው የሰው ልጅ ደግሞ የሪል ሲለያይ ስቶሪ አያደርግም። ተለያይ ያቺ ልጅ ቆና እዚህ ያለው ሼቱ የዛኔ ተለያየን ብለው በአንድ ሰዓት እኩል እንዳደረጉት ማድረጋችሁ ነው። አይሆንም። ትናንትና አብራችሁ ነበር። ከመቼው ያ አላህ ያረብ ከመቼው ጋይስ ከመቼው ተናገርኩት። ጠዋት አብረው የነበሩ ሰዎች አሁን መጥተው ተለያይተናል ይላሉ። እኛ ቆይ ስራችንን አንስራ እንዴ ጋይስ? እኛ አሁን እኔ ስንት አጀንዳ የነበረኝ ልጅ ነኝ። አሁን በእናንተ ጉዳይ አጀንዳዬን ልርሳ? ተው አዶናይና ጃኒ ተው ስራችሁን ግን ተው። አዎ ጋይስ አልተለያዩም። ቀለበት ጥልቅ ስርስር ቤተሰብ ስርስር ታባታችሁ መጥቼ እንቀደብኩኝ አወራሁባችሁ ሳታረጓት አስረዝሙ ከአንድ ወር በኋላ እና የጃ ፋሚሊዎች አፈርኩሽ ሲያሳዝነው ጋይስ እንዴት ነው ሰው ቤት ተቀጥሮ እየሰራ በዚህ ደረጃ ለሰው የሚሰፈሰፈው? ልትደግፍ ትችላለህ፣ ልታለቅስ ትችላለህ። የሰው ቤት ሰራተኛ ሆነህ እንደዚህ ለራስህ ህይወት እዘንባክል፣ ለራስህ ህይወት ተጨነቂ። ጭንቀታሞች እነሱ ተጨንቀው እኛን ያስጨንቁናል ጋይስ። እኛን ታስጨንቁ እናንተ ተጨንቃችሁ። አሁን እኔ እንደው ብናገራችሁም ታሳዝኑኛላችሁ። ያን ላይፍ ስለማውቀው የማዳምን ጩኸት የማዳምን ምናምን ስለማውቀው ታሳዝኑ። ለእነዚህ ኩሽ ብላችሁ በዚህ ደረጃ ለእናቷ ራሱ እንደዛ ተታረግ ምስቷ ጋይስ እናቴ እና ማሪ አጣሪ ነው ያጣረኩ ማሪ ቀለበት ሊያደርግላት እንደነበረ በቅርብ ቀን ሲናገር ሰምተናል። ቪዲዮ ይመስላል ማለት ነው። ነገሩ ውሸት ነው። ቀለበት ሊያደርግላት ነው እንጂ ሌላ ያዩ አይደለም የሚል ሀሳቦች ይገኛሉ ማለት ነው። ያሽውም ይሄንን የተናገረችው ይሄ ሰው ማዳም ቅመም ቤቱ ናችሁ አታልቅሱ፣ ስለሰው ምን አገባችሁ ህይወታችሁ ኑሮ የሚል ሀሳብ አስቀምጣለች ማለት ነው። እሷ በሄደችበት መንገድ መሄድ ትችላለች ማለት ነው። ኖርማሊ ሀሳባቸውን የሚደግፉ ሰዎች አሉ። ከዛ ውጭ ደግሞ ቀጣይ ቪዲዮ ላይ የምናየው ማለት ነው አላዛርን እናያለን ማለት ነው። አላዛርን ታውቃላችሁ? አላዛርን እናያለን፣ እሱን አይተን እንመጣለን ማለት ነው። አዶናይ ከ7 ሰዓት በፊት የለቀቀው ሂስቶሪ በቲክቶክ አካውንቱ ኦፊሻል ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምን ያህል ብወዳችሁም ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ይህ የመጀመሪያው ሂስቶሪ ነው። እዛው ላይ እንደዚህ ይላል፣ ሁላችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ። እንዲህ ባለበት ከ1 ሰዓት በኋላ ደግሞ ጃኒ የራሷን ሂስቶሪ አቅርባለች። ይህን ከመናገሬ በፊት ግን ለምን ይሄ ነገር ሊፈጠር ቻለ? የጃኒን ሂስቶሪ ወደ እናንተ ከማምጣቴ በፊት አንድ ነገር ልንገራችሁ። እውነታው ምንድን ነው? እውነትስ ጃኒና አዶናይ ተለያይተዋል ወይስ አልተለያዩም የሚለውን ነገር ልንገራችሁ። እንደሚታወቀው ዲሊያን ፔጅ ወደ ኢትዮጵያ ከመጣ በኋላ ወይም ደግሞ አዶናይ ወደ ለንደን ከሄደ ቀን ጀምሮ ከጃኒ ጋር ያላቸው ግንኙነት እየሰፋ መምጣቱን በተለያዩ ቪዲዮዎችና በተለያዩ ነገሮች መገንዘብ ችለናል። ነገር ግን በጣም ደግሞ የነሱ መራራቅ የታወቀው ዲሊያን ፔጅ ከመጣ በኋላ ኦልሬዲ የቶቶት የእራት ግብዣ ላይ ጃኒ በጣም ስትፈለግ ነበረ። በስተመጨረሻም ተገኝታለች። ነገር ግን እንደ ድሮ
አብረው ቪዲዮ አልሰሩም ወይም ደግሞ የተለያዩ ነገሮች ሲወራ ሰምታችሁ ሊሆን ይችላል በቲክቶክ። በተለይ ደግሞ ጃኒ ከዲላን ፔጅ ሚስት ጋር ትሰራለች፣ አዶናይ ደግሞ ከዲላን ፔጅ ጋር ቪዲዮ ሲሰሩ ነበር። የተለያየ ሁኔታ፣ የተለያየ ቦታ፣ የተለያየ አቀራረብ። ይህ ነገር ብዙ ሰዎች ላይ ጥያቄን ፈጥሯል። እውነት እነዚህ ጥንዶች እንዴት ሊለያዩ ቻሉ? ምንድነው ምክንያታቸው ልትሉም ትችላላችሁ። ነገር ግን አንድ ልብ ልትሉት የምፈልገው አንድ ነገር አለ። ታስታውሱ እንደሆነ አዶናይ ለንደን እያለ እንዲህ ሲል ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትኛለሽ? ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የእነሱን ፎቶ ታያላችሁ፣ የእነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው። ማለት የሰዎቹ ንግግር፣ ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። አላዛር ይህንን ብሏል ማለት ነው። አልተለያዩም። ሰርፕራይዝ ሊያደርጉ ቀለበት ሊያደርግላት ነው። ሽማግሌ ልላክ ነው ብለህ ሀሳብ አስቀምጠዋል ማለት ነው። አለቀም። እኛ ውስጥ ግን ሰርፕራይዝ የሆነ ነገር እንዳለ ይሰማናል ማለት ነው። እስቲ አሁንም ይሄንን ነገር የሚያጠናክር ሌላ ቪዲዮ አለ። እሱንም በአንድ ቪዲዮ እታችን አሳይቼ ልምጣ ማለት ነው። ቤታዩ አሳይቼ ልምጣ። አመለካከት ጃዬና አዶናይ አልተጣሉ እንዲሳስበው በራሴ አመለካከት፣ በቤታዬ አመለካከት አልተጣሉ። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። ይኸው እነሱ የተሸወዱት በምንድን ነው? እኛ ቆቅነን አንረሳም፣ ጃዬ አንረሳም። እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ አድርጎ አስቀምጦታልና አይረሳም። ፕራንክ ነው። አትለያዩም ውዴ፣ አትለያዩም። ስንት ነገር ያሳለፋችሁትን እንዴት ተብሎ ስንቱ ምላስ የገባችሁትን ዝም ብሎ መለያየት አለ እንዴ? አትለያዩም። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ፣ ከራሱ ትዳር በላይ፣ ከራሱ ልጅ በላይ፣ ከራሱ ኑሮ በላይ የሚያበስረው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና አዶናይ ይሄ ብቻ ነው። ማህበረሰቡ ከራሳቸው ኑሮ በላይ ስለእናንተ ነው የሚጨነቁት። እናንተ እቺን አልነቃችሁም እና ብትለያዩ ራሱ ስንት ጠላት እያላችሁ እነሱ ደስ ይበላቸው ብላችሁ የእውነት አትለያዩም። እዚህ ያሉ አሜሪካን ሀገር አንዲቷ ኦኬ ቤታዬን ብላለች ማለት ነው። አትለያዩም አሳውስ ከመጣለች ማለት ነው። ነገሩ ሰርፕራይዝ መስላል እውነትም ማለት ነው። ትክክል አይደለም ብዬ አስባለሁ። የሆነ ነገር እንዳለ ነው የሚሰማኝ። በእነሱ ቪዲዮ ላይ ማለት ነው ውሸት እንደሆነና ወይ ሰርፕራይዝ እንደሆነ በዚህ አንግል ማለት በዙ አይነት በዚህ ቪዲዮ ተሰርቷል ማለት ነው። ብዙ ማንጣት እንችላለን። ግን ከዚህ ጋር ታይዞ የይመካና ሁለተኛ ደግሞ ምን ብሎ ነበር? በቅርቡ ዱባይ መጣለሁ ጠብቁ የሚል ሀሳብ አስቀምጦ ነበር። እሱን ሀሳብ እንሰማና እንመጣለን። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ ጠብቁኝ። አሜሪካ ካላችሁ I'm so excited to see you. think ዋሽንግተን ዲሲ ነው የምመጣው። ከዛ ወደ ሌሎች ስቴቶችም እሄዳለሁ ብዬ አስባለሁ። I'm not sure exactly. boom ይሄ ነው ማለት ነው። ምንድነው የተባለ ያለው? ዱባይ ላይ ቀለበት ያደርግላት ነው የሚል ሀሳብ እየወጣ ይገኛል ማለት ነው። ብዙዎች እንደዛ ነው ማለት ስለያሹ ከሰማችሁ ማለት ነው። በቅርቡ ሊሄዱ እንደነበርና ኖርማል ይሄዱ ዱባይ ላይ እንደመጣው እንደ ቀለበት እንደሚያስፈልግ እየተነገረ ይገኛል ማለት ነው። ከሱ ጋር ተያይዞ ይሄንን ነው ያለው ማለት ነው። ኖርማል የወጣበት ሀሳብ ይሄንን ይመስላል ማለት ነው። በአዶናይና በጃኒ መካከል የነበረው ሀሳብ ይሄንን ይመስላል ማለት ነው። ወደ ቀጣይ ቪዲዮአችን እንሄዳለን ማለት ነው።
ወደ ቀጣይ ቪዲዮ ስንሄድ ማለት መሰለ ጋዜጠኛ ሶፊያስ ታውቃላችሁ ማለት ነው። በጣም ከባድ ሲቹዌሽን ላይ ነው ያለው ማለት ነው። እሱ በጣም የሚከብድ ነገር ማለት ነው። አንድ ቪዲዮ ወጥቶ ነበር። እሱ ቪዲዮ አይተን እንመጣለን። እስኪ በአቦሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ። ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጣችኋለሁ። ይቅር በሉ፣ ይቅር በሉ። አይዞህ በቃ። በጣም የሚያሳዝን ሁኔታ ላይ እንዳለ ነው የምትሰማኝ። እግዚአብሔር በጣም ማለት ነው ከሰው ነጠራ ያን የሚያክል ክብር ያለው ሰውዬው አሁን ሰዓት ላይ እንደዚህ ሆኗል። ማን አምናል? በጣም ነው የሚያሳዝኑ። በጣም ሕክምና ይፈልጋል። ሰፖርት ማድረግ ሰዎች ካለ ሰፖርት ማድረግ ትችላላችሁ ማለት ነው። ሶፊያስ እንደዚህ ሆኖ ማለት በጣም ከባድ ነው፣ የሚከብድ ነገር ነው ማለት ነው። በሶፊያስ ምክንያት ላይ ሀሳቦች አሉ፣ ግን ለአሁኑ ይሄንን ብቻ ሰፖርት እንድታደርጉ ብቻ ነው ቪዲዮን ያመጣሁላችሁ። በዛሬ ቪዲዮ የሶፊያስ ላይ ነበረ የሚመስላል። በቀጣይ ቪዲዮ እናልፋለን ማለት ነው። ኦኬ፣ በቀጣይ ቪዲዮ ላይ የምናው ማለት ነው ስለ ጌችና ሴዶ ይታወቃል ማለት ነው። ከእነሱ ጋር ተያይዞ በጣም ብዙ ነገር እየወጡ ይገኛሉ። ሴዶ አልሸሸም ምን ሀሳብ አስቀምጧል ማለት ነው። ትናንት ከአድዋ ድል አድራሹ ጋር የውል ስምምነት ፈርሟል ማለት ነው። ጋዜጣዊ መግለጫ አውጥቶ ነበሩ። እሱን አይተን በትንሹ እንመጣለን ማለት ነው። በቪዲዮ ተገናኘን። በጣም ደስ ብሎናል። የዛሬው ቀን እጅግ ታሪካዊ ቀን ብለን ነው የምንወስደው። እንግዲህ በሀገራችንም በአዲስ አበባም በሌሎች ዓለሞች አለ፣ ግን ደግሞ በኢትዮጵያም በአዲስ አበባም ለመጀመሪያ ጊዜ የሚክስድ ማርሻል አርት ተግባራዊ ተደርጎ ስለሚያውቅ ከአንድ ወር በፊት እዚሁ አድዋ ላይ እንደተደረገውላችሁ ታስታውሳላችሁ። አጠቃላይ የማህበረሰቡ አቀባበል፣ የወጣቱ አቀባበል፣ የሁሉ ኢትዮጵያኖች አቀባበል በጣም ደስ የሚል ነበር። አጠቃላይ የስፖርቱን ድባብ በትክክል የቀየረ መሆኑ በተጨባጭ አረጋግጠናል። ስለዚህ ይሄ እንደዚህ በኢትዮጵያ ሕዝብ በአዲስ አበባ ሕዝብ ይሄ የተወደደ አዲስ የስፖርት አይነት ወይም ደግሞ አርት በተደራጀና በተቀናጀ በትብብር በጋራ ኃላፊነት ወስደን ብንመራው ለሀገራችንም ለከተማችንም ለአጠቃላይ ለስፖርት ቱሪዝም መነቃቃትም ያለው ፋይዳ በጣም ከፍተኛ በመሆኑ ዛሬ ላይ በደንብ ከአድዋ ከነ ዶክተር ጋር በደንብ ተነጋግረን ከነጌች ጋር ከተቋማቸው ጋር በደንብ ተነጋግረን ከስያሜ ጀምሮ ከአደረጃጀት ጀምሮ ከአካሄድ ጀምሮ በደንብ የኢትዮጵያ መገለጫ የጥቁሮች መገለጫ የድል ታሪክ በሆነው የአድዋ ስያሜ ሰጥተነው ብንሄድ በጣም የበለጠ ውጤታማ እንሆናለን ብለን አስበን ቅድም ዶክተር ሲያቀርባቸው የነበሩ ዓላማዎችና ግቦችን እናሳካለን ብለን በጋራ አጠቃላይ ይህንን ቋሚ በሆነ መንገድ ለማስኬድ እና ቋሚ ስያሜ ኖሮት እንዲሄድ ለማድረግ እንደ አዲስ አበባ ወጣቶችና ስፖርት ቢሮ ኃላፊነት እንወስዳለን ብለን በጋራ ለመፈራረም ነው ዛሬ። ቪዲዮ ይመስል ነበር ማለት ነው። የጌችና የሴዶ ማላ የተፈጠረው ነገር ቀን ቆርጧል ማለት ነው። ቀን ቆርጧል። ኖርማሊ ከቀኑ ራሱ የተለያየ ዛሬ የሰጡት ሁለት ነበር፣ እነሱ ደግሞ በአምስት አልቆ ማለት ነው። ኖርማሊ ቀን ተቀይሯል ማለት ነው። ስለዚህ ሴዶ ሽፍቱ ወጣ የተባለው ነገር እስኪ እናያለን። እንግዲህ ቀኑ ተቆርጦ ከጆን ጂሱ ጋር እንደሚገናኙና እንደሚፋይቱ መረጃ አለ ማለት ነው። ኖርማሊ በዛሬ የነበረን ቪዲዮ ይሄን መስል ነበር ማለት ነው። ቪዲዮ ከተመቻችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ እያደረጋችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።